ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ በዓለም ዙሪያ የምትገኙ ጣና ቴሌቪዥን ቤተሰቦች እንደምን ዋላችሁ። አክብሮታዊ ሰላምታችን በያላችሁበት የምድር ዳርቻ ሁሉ ይድረሳችሁ እያልን የመስከረም 26 ቀን 2018 ዓ.ም የጣና ቴሌቪዥን የቀን ዜናችንን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁን በመቆየት እንድትከታተሉን አክብሮታዊ ግብዣችንን እያቀረብን የሰዓቱን ዜናዎች ርዕሶቹን አስቀድመን እናስደምጣችኋለን። ፋኖ በሁለት ግንባሮች ታላቅ ድል የተቀዳጀበትን ተጋድሎ አካሂዷል። ይህን የፋኖ ተጋድሎ አስመልክቶም አንድ የህዝብ ሆስፒታል በብልጽግና ሰራዊት የተሞላ ሲሆን አንድ ካምፕ ሙሉ በሙሉ ፈርሷል። የኮንክሪት ምሽጉንም ፋኖ ተቆጣጥሮታል። ቀዳሚው የግንባር መረጃችን ነው፣ እናስደምጣችኋለን። ፋኖ ከወታደራዊ ድሎቹ በተጓዳኝ ማህበረሰብ አቀፍ አገልግሎቶቹንም አጠናክሮ ቀጥሏል። በተለይም የአማራ ህዝብ ቀዳሚ ጠላት ከሆኑ ሶስት ኃይሎች መካከል አንዱ የሆነው ዘራፊና አጋች ቡድንን በማጽዳት በኩል የተጀመረው ዘመቻ ውጤታማ መሆኑን ፋኖ አስታውቋል። ከሁለት ዓመታት በላይ ተዘግቶ የነበረን መንገድ በማስከፈትም ወደ መደበኛ ስራ እንዲመለስ አድርጓል። ለበጎ አድራጎት ሰራተኞችም የደህንነት ዋስትና ሰጥቷል። ሙሉ መረጃውን ከዜናችን ይደመጣል። ፋኖ ከህዝብ ምን ይፈልጋል ብቻ ሳይሆን የአማራ ህዝብ ከፋኖ የሚፈልገው ምንድነው የሚለውን ጉዳይ ጥልቁና መሰረታዊ ነጥብ ነው። ሸዋና ጎንደር ላይ ፋኖ ከሚታገልለት ህዝብ ጋር ተመካክሯል። ጥያቄዎች ተነስተው ከፍተኛ ውይይት ተደርጎባቸዋል። ለመሆኑ ህዝብ ለፋኖ ምን ጥያቄ ያቀረበ? የፋኖ መሪዎችስ ምን ምላሽ ሰጡ? ዜናችን በዝርዝር ይነግራችኋል። ጦርነትና እልቂትን የህይወት ዘመን መርህ ያደረገው ህወሓት የመጨረሻ ዝግጅቴን አጠናቅቄያለሁ ሲል የጦርነት አዋጅ አውጥቷል። ህወሓት ለጦርነት ዝግጅቱን ማጠናቀቁን አስመልክቶ ባስተላለፈው መልእክት ያቀረባቸው ነጥቦች ምንድናቸው? ለዚህ ጦርነት ሊደረግ የሚገባው ምላሽስ ምንድነው? በዜናችን የሚደመጥ ዝርዝር መረጃ አለው። ሰዓቱን ጠብቆ ይቀርብላችኋል። እነዚህንና ሌሎች ለሰዓቱ የተመረጡ መረጃዎችን አሰባስበን ያሰናዳነው ዜናችን ከዚህ ሰዓት ጀምሮ ወደ እናንተ መቅረብ ይጀምራል። በድጋሚ እስከ መጨረሻው አብራችሁን ቆዩ እያልን በቀጥታ ወደ ዝርዝር ዘገባው እናልፋለን። ፋኖ ጎጃም ላይ ታላቅ ድል ተቀዳጀ። የአማራ ፋኖ ብሔራዊ ኃይል አጼ ቴዎድሮስ ሕዝብ በሁለት ግንባሮች ባካሄዳቸው ተጋድሎች ታላቅ ድል መቀዳጀቱን አስታውቋል። ተጋድሎን በድል የተወጡት ደግሞ የሶስተኛ ጎጃም አገው ምድር ክፍለ ጦርና የስምንተኛ በላይ ዘለቀ ክፍለ ጦር መሆናቸውን የዙ ሚዲያና ኮሚኒኬሽን ክፍል አስታውቋል። ደጀን ወረዳ ላይ ከፍተኛ ድል የተቀዳጀው ስምንተኛ በላይ ዘለቀ ክፍለ ጦር ዘንባራ ብርጌድ የብልጽግናውን ጥምር ጦር ካምፕ በመስበር 25 የጥምር ጦር አባል የሆኑ የባዲ ሚሊሻዎችን ከጥቅም ውጭ አድርጓል። የክፍለ ጦሩ ቃል አቀባይ ክፍል ካደረሰን መረጃ መረዳት እንደተቻለው 16 እርምጃ ሲወሰድባቸው 7ቱ በፋኖ ቁጥጥር ስር ውለዋል። ቀሪዎቹ ደግሞ ከባድ ጉዳት ደርሶባቸዋል። በድምሩ 25 የብልጽግናው ጥምር ጦር አባላት የሆኑ የባዲ ሚሊሻዎች በዘንባራ ብርጌድ የተቀናጀ ጥቃት ከጥቅም ውጭ ሆነዋል። ሌላኛው የድል ተጋድሎ የተደረገው ደግሞ እንጅባራ ከተማ በቅርብ ርቀት የተደረገው የሶስተኛ ጎጃም አገው ምድር ክፍለ ጦር ተጋድሎ ነው። በዚህ ተጋድሎ የክፍለ ጦሩ አባል የሆኑት ቲሊሊ ዘንገና፣ ቀኛዝማች ስሜነ ደስታ፣ እንጅባራና ጊዮን ብርጌዶች ተሳታፊ ሲሆኑ ከጧቱ 12 ሰዓት የጀመረው ተጋድሎ በፋኖ የበላይነት ተጠናቋል። 18 የነፍስ ወከፍ መሳሪያና በ10 ሺዎች የሚቆጠር ተተኳሽ ፋኖ ወደ ጦር መሳሪያ ክምችቱ ያስገባበት የዛሬ ማለዳው ተጋድሎ የአዊ ብሔረሰብ አስተዳደር ዞን ዋና ከተማ ከሆነችው እንጅባራ ከተማ በቅርብ ርቀት በምትገኘው ምርክታ ተብላ በምትጠራው ቀበሌ የተካሄደ ነበር። ለ4 ሰዓታት የተካሄደው ብርቱ ትግል የብልጽግናውን የኮንክሪት ምሽግ መስበር እንደቻለ የክፍለ ጦሩ ቃል አቀባይ ክፍል አስታውቋል። 31 የአድማ ብተና አባላት እርምጃ ሲወሰድባቸው 10ሩ ደግሞ ቆስለው እንጅባራ ሆስፒታል ገብተዋል። ይህ በእንዲህ እንዳለ በዚሁ የአፋባ አጼ ቴዎድሮስ 8ኛ በላይ ዘለቀ ክፍለ ጦር ለአመራሮች ሲሰጥ የነበረው ወታደራዊና ፖለቲካዊ የስልጠና ኮርሶች መጠናቀቃቸውን አስታውቋል። ስልጠናው የሰራዊቱን አቅም የሚያጎለብት፣ ግዳጁን በብቃት ለመወጣት ተጨማሪ አቅም የሚፈጥር መሆኑንም ቃል አቀባይ ክፍሉ ባደረሰን መረጃ ገልጿል። ከስልጠናው ጎን ለጎን የዘንባራ ብርጌድ አመራርን በመገምገም የብርጌዱን አሁናዊ ቁመና በመፈተሽ በብርጌዱ ያልተሟሉ አመራር በመተካት አደረጃጀቱን ማጠናከር ተችሏል ሲል የገለጸው የክፍለ ጦሩ ቃል አቀባይ ክፍል ብርጌዱ ለቀጣይ ለሚሰጠው ማንኛውም አይነት ግዳጅ ዝግጁ እንዲሆን አቅጣጫ በመሰጠት ውይይቱ በሰላም ተጠናቋል በማለት ሰራዊት አደረጃጀትና የግዳጅ ስምሪት አቅጣጫን በተመለከተ የተሰራውን ድርጅታዊ ስራ አስታውቋል። ሌባና ዘራፊን የማጽዳት ዘመቻው ተጠናክሮ ቀጠለ። የአፋድ ጎንደር ጠቅላይ ግዛት እዝ ከሰሞኑ ህዝቡ በዘራፊዎችና በአጋቾች መሰቃየቱን ተከትሎ ዘመቻ ማወጁ ይታወሳል። እዙ ባወረደው መመሪያ መሰረት 206ኛ ከፍ ያለው ደሴ ኮር በሌቦችና በዘራፊዎች ላይ አስተማሪ እርምጃ በመውሰድ ላይ መሆኑን ለጣና ቴሌቪዥን ገልጿል። የማህበረሰቡን የዕለት ከዕለት እንቅስቃሴ ሰላማዊ ለማድረግና ወጥቶ የመግባት መብቱን ለማጎናጸፍ ኮሩ ከክምር ድንጋይ ጥጥራ፣ ሀገረ ገነት፣ ዛጎች፣ ዳሞት፣ ውሃ ምድር፣ መገንጠያ፣ ሳሊ
ጎብጎብ፣ መኳቢያ፣ ጨጮ፣ ወለላ ባርና ታስጋይንት ቀጠናዎች ሰላማዊ እንዲሆን ያለሰለሰ ጥረት በማድረግ ላይ ይገኛል ሲል የኮሩ ቃል አቀባይ ክፍል አስታውቋል። ቃል አቀባይ ክፍሉ አክሎም በቀጣይም ይህን ዘራፊ ቡድን ከህዝብ ጋር በመቀናጀት ለይቶ በመምታት የህዝባችንን ሰላምና ደህንነት ለማስጠበቅ ዝግጆች ነን ሲል ጨምሮ ገልጿል። ይህ በእንዲህ እንዳለ በ204ኛ አስቻለው ደሴ ኮር ውስጥ የሚገኘው ግዙፉ ጣይቱ ክፍለ ጦር በበኩሉ ለ2 ዓመታት ተቋርጦ የነበረውን መንገድ ህዝቡን አስተባብሮ ወደ አገልግሎት መመለሱን ገልጿል። የአማራ ፋኖ ህዝባዊ ድርጅት ጎንደር ጠቅላይ ግዛት እዝ የቴጌ ጣይቱ ክፍለ ጦር ወደ መቀጠዋ ወረዳ የሚያስገባውን ከጉና በጌምድር አጃ አጊሳ መንገድ ህብረተሰቡን በማስተባበር አሰርቶ ለአገልግሎት ክፍት አድርጓል። ወረዳውን ከ2 ዓመት በላይ የተቆጣጠረው የቴጌ ጣይቱ ክፍለ ጦር በቀጠናው የማህበረሰብ አገልግሎት እንዲጀመር የእርዳታ ድርጅቶች ለተረጂዎች ተደራሽ እንዲያደርጉ በማሰብ የትራንስፖርት አገልግሎት ወሳኝ በመሆኑ የተቆራረጡ መንገዶችን ጥገና እንዲደረግላቸው ማድረጉን ለጣና ቴሌቪዥን አስታውቋል። ከትራንስፖርት አገልግሎት በተጨማሪም የበጎ አድራጎት ድርጅት ሰራተኞች በሚንቀሳቀሱበት ሁሉ ደህንነታቸው እንዲጠበቅና ከስጋት ነጻ ሆነው ስራቸውን እንዲሰሩ ክፍለ ጦሩ ዋስትና መስጠቱንም ጨምሮ ገልጿል። አገዛዙ ፋኖን ተበቀልኩ በሚል ከ2 ዓመት በላይ መኪና ከልክሎ ህብረተሰቡን ለረሃብና ለስደት ዳርጎት ቆይቷል ያለው የክፍለ ጦሩ ቃል አቀባይ ክፍል ድርጅታችን የማህበረሰብ አገልግሎት እንዲጀምር በሰጠው አቅጣጫ መሰረት የትምህርት አገልግሎት በወረዳው ተጀምሮ ተማሪዎች በመማር ላይ ናቸው። የትምህርት ቁሳቁስም ወደ ቀጠናው በሰላም መግባት ጀምሯል። መንገዱም ከሞላ ጎደል ስለተጠገነ የንግድ መኪኖችና የእርዳታ ድርጅቶች፣ ግብረሰናይ ተቋማት ወደ ቀጠናው መግባት ይችላሉ። ፋኖም ቀጠናውን እያስተዳደረ በመሆኑ አስፈላጊውን ትብብር ያደርጋል በማለት አሁናዊና ቀጣይ የቀጠናው ሁሉን አቀፍ ሁኔታ ለጣና ቴሌቪዥን ተናግረዋል። የብልጽግናው አገዛዝ በአማራ ህዝብ ላይ የከፈተውን ዘረፈጂ ጦርነት ተከትሎ በህዝቡ ላይ እየደረሱበት ከሚገኙት በደሎች መካከል የተደራጀ ዘረፋና ወንበዴ ቡድን ቀዳሚው ሲሆን ሌላው ደግሞ በተፈጥሮና በሰው ሰራሽ ችግሮች ምክንያት የራብ ስጋት ናቸው። የራብ ስጋት ካንዣበበባቸው አካባቢዎች መካከል የመናመቀጧና ከፊል ብናት አውራጃዎች የሚኖረው ወገን ድጋፍ እንዳያገኝ አገዛዙ መንገድ በመዝጋትና ዘራፊ ቡድን በማሰማራት ህዝብን እንዲሰቃይ ሲያደርግ መቆየቱን የገለጸው የቴጌ ጣይቱ ክፍለ ጦር ቃል አቀባይ ጠቅላይ ግዛት እዙ ባወረደው ጥብቅ መመሪያ መሰረት የህዝብ ጠላት የሆነውን ዘራፊ ኃይል ከህዝብ ጋር በመተባበር ለይቶ በማጽዳት ላይ መሆኑን አክሎ ተናግሯል። በጎንደርና በሸዋ ምክክሮች ቀጥለዋል። የአማራ ፋኖ ህዝባዊ ድርጅት በአራቱም የአማራ ጠቅላይ ግዛቶች ሲያደርግ የነበረውን ህዝባዊ ውይይት በተጠናከረ መልኩ ቀጥሏል። ከትናንት ጀምሮ በጎንደርና በሸዋ ውይይቶቹ ተጠናክረው መቀጠላቸው ለጣና ቴሌቪዥን የደረሰው መረጃ ያመለክታል። የአማራ ፋኖ ህዝባዊ ድርጅት በአንደኛ ዓመት መደበኛ ጉባኤው ቃል በገባው መሰረት የፋኖን ትግል ዓላማ መሰረት ባደረገ መልኩ የህዝብ ተቋማትን ወደ ስራ እንዲመለሱ ማድረግና የማህበራዊ ኢኮኖሚያዊ ስራዎችንም ህዝቡ በነጻነት እንዲያከናውን እቅድ ማውጣቱ ይታወሳል። ከዚህ በፊት የትምህርት ተቋማትን አገልግሎት ተዘዋውሮ የገመገመ ሲሆን ክትትሉ ተጠናክሮ እንደሚቀጥል መግለጹ አይዘነጋም። የህዝብ አገልግሎት ተቋማትን ወደ ስራ መመለስ በተጨማሪ የህዝብ ፍላጎቶችና ጥያቄዎችንም ለመመለስ በሚያስችል መልኩ አፋር ነጻ ባወጣቸውና በሚያስተዳድራቸው አካባቢዎች ከሚገኘው የአማራ ህዝብ ጋር ሰፊና ግልጽ ውይይት እያካሄደ ይገኛል። የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት ህዝብ በሸዋ ይፋት አውራጃ አንጾኪያ ገምዛ ወረዳ ህዝባዊ ውይይት በ3 ቀበሌዎች ውይይት ያደረገ ሲሆን እነዚህ ህዝባዊ ውይይቶች በጎንደርም ተጠናክረው ቀጥለዋል። የድርጅቱ ከፍተኛ አመራሮች በተገኙበት ከህብረተሰቡ የተነሱ ጥያቄዎችንም ተቀብለው ጥልቅ ውይይት ማድረጋቸውንም ከየጠቅላይ ግዛቶቹ ሚዲያና ኮሙኒኬሽን ክፍሎች የደረሰን መረጃ ያመለክታል። በሸዋ ጠቅላይ ግዛት ይፋት አውራጃ አንጾኪያ ገምዛ ወረዳ በሲራርጉር፣ ተረፋ፣ አብሎሽና መቅደሳ ቀበሌዎች የተካሄደው ውይይት በ3 ዋና ዋና ነጥቦች ላይ ያተኮረ እንደነበር የመሐመድ ቢሆነ ኮር ሚዲያና ኮሙኒኬሽን ክፍል አስታውቋል። ውይይቱን ያደረገው በ3 ወራት ብርቱ ተጋድሎ 8 ሬጅመንት ሙሉ የብልጽግናውን ሰራዊት ከጥቅም ውጭ ያደረገው አስቴጎማ ተራራ ክፍለ ጦር ሲሆን የውይይቶቹ ነጥቦች ደግሞ የፋኖን የትግል ገፊ ምክንያትና የህዝቡን አጋርነት በተመለከተ ገለጻ ማድረግ፣ ከህዝብ የሚቀርቡ አቤቱታዎችን ቅሬታ አፈታትና በቀበሌዎቹ የሚገኙትን የክላስተር አደረጃጀቶችን ከማሟላት አንጻር የተነሱ ነጥቦችን መነሻ በማድረግ ነበር ውይይቶቹ የተካሄዱት። የውይይቱ ተሳታፊ የነበሩ የሶስቱም ቀበሌ ነዋሪዎች በፋኖ ትግል ያላቸውን እምነትና የሚያደርጉትን ድጋፍ አጠናክረው እንደሚቀጥሉ ገልጸዋል። በፋኖ ስም የተደራጀውንና ህዝብን ያስመረረውን ዘራፊ ቡድን በማጽዳት በኩል ፋኖ እየወሰደ ያለውን ዘመቻም እንደሚያደንቁ ተናግረዋል። ፋኖ ከህብረተሰቡ ጋር በመናበብ ከትግሉ ጎን ለጎን የመልካም አስተዳደር ጉዳይና የልማት ስራዎች ከዚህ በፊት በቀጠናው ትልቅ ስራ እየተሰራ ሲሆን በቀጣይ ለሚሰሩ ስራዎች የጋራ ርብርብ እንደሚያስፈልግ አቅጣጫ ተቀምጧል።
ከዚህ በፊት በአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝ አስተባባሪነት ተሰርቶ ለህዝብ አገልግሎት ክፍት የሆነውን የጠጠር መንገድ በማንሳት ማህበረሰቡ ከፍተኛ ምስጋና አቅርቧል። ይህ በእንዲህ እንዳለ አፋር ጎንደር ጠቅላይ ግዛት እዝ በሚንቀሳቀስባቸው ቀጠናዎችም የህዝብ ውይይቶች ማደረጋቸው የተገለጸ ሲሆን በማዕከላዊና ጎንደር ዙሪያ እንዲሁም በጋይንት አውራጃ አመርቂ የህዝብ ውይይት መደረጋቸው ታውቋል። በማዕከላዊ ጎንደር ዞን የአፋር ከፍተኛ አመራርና የጎንደር ጠቅላይ ግዛት እዝ ምክትል ሰብሳቢ አርበኛ ሰለሞን አጠናው በተገኘበት ህዝባዊ ውይይቶች መደረጋቸውን የገለጸው የጠቅላይ ግዛቱ ቃል አቀባይ ክፍል በጋይንት አውራጃም በተመሳሳይ አርበኛ አዲሱ ደባልቄ የሚመራው ገብርዬ ክፍለ ጦርም የህዝብ ውይይት እያደረገ መሆኑን የገለጸው የክፍለ ጦሩ ቃል አቀባይ አርበኛ ደሞዝ ግዳፍ ከሰሞኑ በሰዴ ሙጃ ወረዳና ሌሎች አካባቢዎች ካገዛዙ ሙሉ ትጥቃቸውን ይዘው ፋኖን የተቀላቀሉ የሚልሻና አድማ ብተና አባላትም ህዝብ በተሰበሰበበት መድረክ የበደሉትን ማህበረሰብ ይቅርታ ጠይቀው የሚሰጣቸውን የታድሶ ስልጠና እየወሰዱ መሆናቸውን ተናግሯል። ህወሓት የመጨረሻ የጦርነት አዋጅ አወጣም። በአማራ ህዝብ ላይ ጦርነት ለመክፈት ለዓመታት ዝግጅት ሲያደርግ የቆየው ህወሓት ለይፋዊ ጦርነት የመጨረሻ ያለውን የዝግጅቱን መግለጫ ትናንት ይፋ አድርጓል። የዝግጅቱን መግለጫ ሲያወጣም ከደቂቀ እስጢፋኖስ እስከ ብልጽግና ድረስ ሁሉም ግፍና ጭፍጨፋ ፈጽሞብናል ሲል የትግራይን ህዝብ ቀስቅሷል። በህወሓቱ ሊቀመንበር ደብረጽዮን ገብረ ሚካኤልና በምክትላቸው ወይዘሮ ፈትለወልቅ ገብረ እግዚአብሔር የተደራጀው የብሔራዊ ኮንፈረንስ ቡድን ባወጣው ባለ 13 ነጥብ ያቋም መግለጫው የትግራይን የአገርነት ምስረታ እውን ለማድረግ ሁሉም የበኩሉን ይወጣ ብሏል። ለዚህ ጦርነትም የኤርትራ ህዝብ ከጎኑ እንዲሰለፍለት ባስተላለፈው ጥሪ በትግራይና በኤርትራ ህዝቦች ላይ ያንዣበበ ያለው የጦርነት ውድመት አደጋ ከከፋ ወደ ከፋ ይቀጥላል እያለን የምንችለውን ሁሉ እንደምንሰራ እያረጋገጥን ድምጻችሁን እንድታሰሙና በጋራ እንድትሰሩ እንጠይቃለን ሲል ይገልጻል። ህወሓት ከወር በላይ በዘለቀውና በካድሬዎቹ በተዘጋጀው የወረዳዎችና የቀበሌዎች ኮንፈረንስ በኋላ ከትናንት በስቲያ መቀሌ ላይ የተደረገውን የመዝጊያ ኮንፈረንስ ራሱን የብሔራዊ ኮንፈረንስ ብሎ ይጥራ እንጂ የህወሓት የካድሬ መዋቅር ስብስብ መሆኑ ይታወቃል። በዚህ የኮንፈረንስ ማጠቃለያ መግለጫም የትግራይ ህዝብ የአብራኩ ክፋይ የሆነውን ህወሓትን ከህጋዊ እውቅናው መሰረዝ አይገባም፣ ህወሓት የትግራይ ህዝብ መሪ ድርጅት ነው በማለት የህወሓትን ህልውና ለማስመለስና ለማስጠበቅ ያለውን አቋም ገልጿል። ከዚህ በፊትም በተደጋጋሚ እንደሚያደርገው በዚህ መግለጫውም የተለመደውን የግዛት መስፋፋትና የወረራ ዕቅዱን ይፋ ያደረገ ሲሆን 40 በመቶ የትግራይ ግዛት በተስፋፊ ኃይሎች ተወሮብናል በማለት ተናግሯል። ይህም ማለት ህወሓት ለ40 ዓመታት አካባቢ የአማራ ህዝብ ርስት የሆኑ ግዛቶችን በወረራ ይዞ የቆየው የግዛት መጠን ከትክክለኛው ትግራይ ክልል ግዛት ተቀራራቢ መጠን ያለው መሆኑን ምስክርነት ሰጥቷል ማለት ነው። ህወሓት ለኤርትራ መንግስት የአብረን እንቁም ጥሪ በማቅረብና ለጦርነትም ያለውን ዝግጁነት ይፋ ከማድረጉ ከቀናት በፊት የብልጽግናው ሊቀመንበር አማካሪው አቶ ጌታቸው ረዳ ህወሓትና ሻዕቢያ ተባብረው ፌዴራል መንግስትን ወደ ጦርነት እንዲገባ ግፊት እያደረጉበት ነው ማለታቸው ይታወሳል። ይህን የአቶ ጌታቸውን ንግግርና የፓርቲ መስረታቸውን አስመልክቶ ህወሓት ትናንት ባወጣው መግለጫ ብሔራዊ ክህደት የፈጸሙ ናቸው ሲል ከሷቸዋል። ህወሓት ትናንት ያደረገውን ጉባኤ ሲያጠናቅቅ ይፋ ያደረገውን መግለጫ አስመልክቶ ትንታኔ የሰጡ ምሁራን ከ5 ዓመት በፊትም በተመሳሳይ ጦርነት ከመጀመሩ በፊት ያደርገው የነበረውን ዝግጅትና ቀስቀሳ የሚያስታውስ ነው ብለውታል። ጥቅምት 24 ቀን 2013 ዓ.ም የሰሜን ዕዝን ከጀርባ ወግቶ ጦርነቱን ከመጀመሩ በፊት የፌዴራሊስት ኃይሎች የሚላቸውን የፖለቲካ ቡድኖች ጨምሮ ለሱዳን ወታደራዊ አዛዦችና በአገር ውስጥም ለጎበዝ አለቆች ተደጋጋሚ ኑ ከጎን የቆሙ የሚል ጥያቄ ሲያቀርብ እንደነበር አይዘነጋም። የዘንድሮውን የጦርነት ዝግጅቱን ለየት የሚያደርገው በፌዴራሊስት ኃይሎች ተስፋ በመቁረጥ ፊቱን ወደ አስመራ ማዞሩ ነው። ይህን የአስመራ መንግስትንና የህወሓትን ግንኙነት አስመልክቶ ደብረጽዮን ሲናገሩ ትግራይን ከ360 ዲግሪ ከበባ ለመታደግ ነው ሲሉ ተናግረዋል። ከዚህ በፊት ከአማራ ይልቅ ሱዳኖች ይሻሉናል ሲሉ የነበሩት ደብረጽዮን በትናንቱ መግለጫቸውም አማራን ወራሪና ተስፋፊ ግዛታችንን ስለቀማን የትግራይ ግዛታዊ አንድነትን ለማስመለስ ጠንካራው የትግራይ ሰራዊት ከትግራይ ህዝብ ጋር ሆኖ ይፋለማቸዋል ሲሉ ገልጸውታል። ሆኖም ወዲያውኑ በዚያው መግለጫቸው እኛ ሰላም ወዳዶችና ለሰላም ዝግጁዎች ነን፣ ከአማራም ከአፋርም ህዝብ ጋር ግንኙነታችንን እናጠናክራለን ይላሉ። አማራውን ከታሪካዊ ርስቱ ለማፈናቀል ጦርነት ከፍተው ከፊል ጠለምትንና መላ ራያን ተቆጣጥረው ወልቃይት ጠገዴን ለመጠቅለልም ዝግጅታቸውን መጨረሳቸውን ይፋ አድርገው እያለ ከአማራ ህዝብ ጋር ግንኙነታችንን እናጠናክራለን ሲሉ መናገራቸው እርስ በርሱ
የሚጣረስ ሐሳብ መሆኑን የፖለቲካ ተንታኞች ተናግረዋል። ሌላው ህወሓት ያቀረበው ውንጀላ የትግራይን ህዝብ ከደቂቅ እስጢፋኖስ እስከ ብልጽግና የሀገር ውስጥ ወራሪዎች የዘር ማጥፋት አደርሰውበታል የሚለው የሐሰት ክሱ ነው። በዚህ ደረጃ የሐሰት ክስና የጥላቻ ንግግርን በመግለጫው አጭቆ ያወጣው ህወሓት ፍላጎት የሰላምን ማስጠበቅ ነው በማለት ይናገራል። ህወሓት በዚህ መግለጫው ሊያስተላልፍ የሞከረው ሌላ የፖለቲካ ጨዋታም አለ። በተለይም ወልቃይት ጠገዴን በተመለከተ ባስተላለፈው መልእክቱ የትግራይ ህዝብ ሙሉ በሙሉ ነፃ እንዳይወጣ በባዕዲን የሚመራው ወራሪ ኃይል ግዛታችንን በኃይል ይዞብናል ይላል። ይህን የህወሓት የፖለቲካ ቁማር ከዚህ ቀደምም አንዳንድ ለህወሓት ተባባሪ የሆኑ የፋኖ መሪዎች በባህር ዳር፣ ጎንደር፣ ጎጃም፣ ሸዋና ወሎ ያለውን የብልጽግና መዋቅር አፈርሰው እንደጨረሱ ሁሉ ወልቃይት ያለውን የብልጽግናውን አስተዳደር እናፈርሰዋለን ሲሉ መናገራቸው አይዘነጋም። የዚህ የህወሓት መልእክት ዓላማው ምን እንደሆነ ግልጽ ነው። የአማራ ህዝብ ከብልጽግና ጋር ያለውን ጥላቻ በመረዳት የወልቃይት ጠገዴ ሰቲት ሁመራ ዞንን መንግስታዊ መዋቅር ለማፍረስ ተልዕኮ እያስተላለፈ መሆኑን ልብ ይለዋል። የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን የመስከረም 26 ቀን 2018 ዓ.ም የቀን ዜናችን የተከታተላችሁትን ይመስል ነበር። አዲሱን የዩቲዩብ ቻናላችን በቋሚነት ሰብስክራይብ እንድታደርጉ እንጠይቃለን። በምሽቱ የዜና ጎጃችን እስከምንገናኝ በዚሁ ተሰናበትን። ጤና ይስጥልን።